እንግዲህ ዛሬ ሩታ ለአዲሱ ፍቅረኛዋ ቻናል ከፍታለታለች ማለት ነው። ሰብስክራይብ አድርጉት እያለች ነው። በነገራችን ላይ እኛን ግን የመዳም ቅመሞችን የሚያበረታታን የለም። እኛን ሰብስክራይብ የሚያደርገን የለም። 24 ሰዓት ኩሽና ተዘብዝፈን ስንት ስራ እየሰራን ካሁን በፊትም እንደዛ ሜሪ ጋር ተባልታ ሜሪም ብዙ ነገር አስብላ አሁን በቃ ሜሪ በራሷ ቻናል መታ ቻናሏ ሲያድግላት ምናምን ነገር ማለት ነው። በቃ ሜሪም ዳይ ብላቸዋለች ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ቆይኛ ለምንድን ነው የማታበረታቱን? ጥያቄ ልጠይቃችሁ። እኔ ጥያቄ መጠየቅ የምፈልገው ለምን እኛን አታበረታቱንም? እውነቴን ነው የምላችሁ። እንዴ እነሱ እዛ አንዴ ማተባቸውን እያወለቁ፣ እኔ በነገራችን ላይ ችሮታ የምትባለው ማለት ነው በጣም ነው ያናደደችኝ። ካሁን በፊት ማተቧን አውልቃ ምናምን ነገር ስትመጣ በጣም ነው እየተቀየምኩት። እውነቴን ነው የምላችሁ። እንዴ በዚህ ልክ በጣም ነው የወረደችው። አንዳንዴ ለካ ብርም ያሳብዳል ብዬ ራሱ ከራሴ ጋር ነው እኔ ምክክር የጀመርኩት በእውነት። ምክንያቱም መስቀሏን አውልቃ ነው የመጣች። ነገር ግን ያው ኮመንቶች ብዙ ነገር ሲናገሩ ነው ማለት ነው መስቀሏን ለብሳ የመጣች ማለት ነው። ስለዚህ ይሄ በጣም ያሳፍራል። በዚህ ልክ መውረድ ጥሩ አይደለም እውነት ለመናገር። ምክንያቱም አንዳንዴ ለቤተሰብ ራሱ ክብር፣ እውነት ለመናገር እናቷ ትልቅ ናቸው፣ አባቷም እንደዛው፣ እህቷ ራሱ የምሰራቸው ቪዲዮዎች ስነ ስርዓት ያላቸው ናቸው። እውነት ለመናገር እንደዚህ እንደሷ ውርድ ብላ አይደለም የምትሰራ። ስለዚህ በዚህ ልክ መሆን የለበትም። እውነቴን ነው የምላችሁ። እንዴ ገና ለገና ብር አገኛለሁ ብላችሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት ያለን ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። እና ዛሬ የመጣሁበት እንግዲህ ስለዚች ስለ ሩታ ተብዬዋ ግለሰብ ነው። አዎ ተብዬዋ ግለሰብ ነው የምለው ማለት ነው። እና እንግዲህ ስለሷ ስመጣላችሁ ለአዲሱ ባህሏ ወይም ፍቅረኛዋ ልበል እንጂ እናቴ ምን እላለሁ። እሷ በየጊዜው ነው እንደ ልብስ የምትቀያየራቸው፣ እንደ ፋሽን ልብስ ማለት ነው። ፍቅረኛዋ ወይስ ባሏ ልበላ እኔ አላውቅም። ምን አይመለከተኝም። እንግዲህ አብርሽም ዳይ ተብሏል ማለት ነው። አብርሽ ጥግህን ያስተብሏልና ስለዚህ ዛሬ ደግሞ በአዲሱ ፍቅረኛዋ ቻናል መታለች። ቆይ እኛንስ ለምን አታበረታቱንም እናንተ ምድረ ቀቀራ ሙላ ማለት ነው። እኛን ማን ያበረታታን? እውነቴን ነው የምላችሁ። እንዴ እናንተ ስበሳችሁ እየተከፋፈታችሁ እያደጋችሁ፣ እኛን ግን ምስኪኖች የመዳም ቅመሞች ማንም የሚያበረታታን የለም። እውነቴን ነው የምላችሁና እኛንም አበረታቱን። እንዴ እኛ እህቶቻችሁ አይደለን? እንዴ እኛን ለምን ሰብስክራይብ አታረጉም? ለምን የኛን ቻናል አታዩም? እኛ ከመዳም ጩኸት ጋር አናታችን ተዘውሯል። ጭራሹ እናንተ ስበሳችሁ አበበ ከበደ በራሱ ቻናል መጥቷል፣ ጫላ በራሱ ቻናል መጥቷል እያላችሁ ትግመሙልናላችሁ። እሱም አልፎ ተርፎ ሳይገድባችሁ እምነታችሁን እንትን የምትሉት ነገር ነው። እምነታችሁን በእምነታችሁ የምትመጡት ነገር እኔ ብዙም አልተዋጠልኝም፣ ይቅርታ አድርጉልኝና ማለት ነውና ለዛ ነው ያለው ነገር። በተረፈ ሀለን ወሳህለን። ለማንኛውም ስራ እንዴት ነው ቅመሞች? እናንተ ብቻ በርቱልኝ ቅመሞች፣ እናንተ ኑሩልኝ። ሌላው ሁሉ ጋጥውጥ ነው ማለት ነው። ከምንም በላይ ቅመሞች ሰላማችሁ ይብዛልኝ። እና ለዛሬ የነበረን ቪዲዮ ይሄን ይመስላል ማለት ነው። እኛ ያልካወራው ይበቃኛል። እና መልካም ስራ ይሁንላችሁ እናንተ ማለት ነው። እነዛን እንኳን ተዋቸው። ግን አንዳንዴ ተመልካች ራሱ ማክበር አለባችሁ። በጭራሽ ለተመልካች ክብር የሚባል የላቸውም። ኒሃይ ሁሉም በተለይ አብርሽ በጣም ነው የተግማማው። ምክንያቱም ካሁን በፊት የእውነት አብርሽ እንደዛ ትልልቅ ቤተሰቦች አሉት ምናምን ራሱ አይመስልም። ከዚች ከውርጋጥ ጋር ነው ወርዶ እየሰራ ያለ። አንዳንዴ ቤተሰብ ራሱ ማክበር አለባችሁ። እውነቴን ከለምለም ትንሽ መማር አለባችሁ። ቤተሰቦቿን ማታዋርድ ለቤተሰቦቿ። የእውነት እሷ የሰራችውን ስራማ ማንም አይሰራም። ጌታ ነው የምላችሁ። እና በጣም ነው የወረዳችሁት ሁላችሁም። ወላ ሀይሚ ብትሉ ወላ ምን በቃ የሚሰሩት አረካት ምናምን ብዙም አይስብም። እና ለማንኛውም ሰላማችሁ ይብዛልኝ የኔ ማሮች፣ የኔ ፍቅሮች። ይሄን ይመስላል ማለት ነው። ስራ ላይ ነኝ በነገራችን ላይ።